አይናችሁን መጨፈን የለባችሁ። ጌታ ሆይ ካንተ ነው ካንተ አይደለም አትበል። ጠጋ ብለው ኢየሱስ በስጋ እንደመጣ ትቀበላለህ ብቻ በለው። አሁን ኢየሱስ በስጋ እንደመጣ ትቀበላለህ ማለት አንድ ኢየሱስ የሚባል ሰውዬ በታሪክ መካከል የዛሬ 2000 ዓመት ኖሮ ነበር ማለት አይደለም ትርጉሙ። አምላክ ሰው ሆነ ማለት ነው ትርጉሙ። እሱን ትቀበላለህ ወይ? የክርስቶስ ወደ ምድር መምጣት የኃጢአት ዕዳዬን ሊከፍልልኝ ስለሆነ እንዴት ነው ማላመሰግነው? እንዴት ነው? እንዳበደ ሰው ነው መሆን ያለበት። ክብር በአርያም ለእግዚአብሔር ለሰው ልጆች ሁሉ ደስታ አሉ መላእክት። አይ ቲንክ ማርያምና ዮሴፍን በጣም አመስግነዋል። የመላእክቶቹ ግን ይብሳል። እግዚአብሔርን ከሩቅ ሰው ያየዋል አይጠጋውም። ዮሐንስ እንደዚህ ያለ ነካ ነው አደረ ማለት ነው ተዳሰሰ። ከዚህ በኋላ የሚገለጥ ክብር አለ ወይ? በዳግም መመለሱ። እስከዛስ ኢየሱስ ጨርሶት ሄዷል። የእግዚአብሔር ክብር በእኛ መካከል አድሯል። እግዚአብሔር ይመስገን። የጌታ የኢየሱስ ክርስቶስን መወለድ ዮሐንስ የሚያበስረው ጌታ ኢየሱስ ክርስቶስ ወደ ምድር መምጣቱን ዮሐንስ የሚያበስረው በዚህ ቃል ነው። ቃልም ሥጋ ሆነ። የዘላለም አምላክ ለመኖሪያው ስፍራ ዳርቻ የሌለው ዘላለማዊ አምላክ የኖረበት ዘመን ጊዜ የማይበጅለት ከጊዜ ውጭ የሆነ የዘላለም አምላክ እኛ መካከል አደረ፣ ሥጋ ሆነ ይላቸዋል። እንዳልኳችሁን አሁን እኛ በጣም ወንጌል ሰምተን ስለመጣን በጌታ ቤት ስለኖርን ይሄ ቃል እንደው በእኛ መካከል ሲነበብ ኦፍ ኮርስ ነው የምንለው። አይሁዳዊ ግን ቃልም ሥጋ ሆነ ስትለው እየነገርከው ያለው የዘላለም አምላክ እኛ መሃል መጣ፣ ለዘላለም የኖረ አጽናፈ ዓለሙን በንግግሩ ፈጥሯል የምንለው ያ ግዙፉ ያህዌ እኛ መካከል አደረ። ተቀመጠ፣ ተገኘ፣ ተነካ፣ ተዳሰሰ። the invisible God became visible ማለት ነው። የማይታይ አምላክ ታየ፣ የማይዳሰስ አምላክ ተዳሰሰ። ሩቅ ነው፣ ትራንሴንደንት ነው፣ ምጡቅ ነው፣ ማንም አይደርስበትም የተባለ መለኮት እኛ መካከል በመካከላችን ተነካ። ቃልም ሥጋ ሆነ። በጣም ከባድ ቃል ነው፣ ከባድ ቃል ነው። ምጡቅ ነው አምላካችን፣ የማይደረስበት ነው። ታይቶ አያቅም፣ ሊብራራ አይችልም። ማንም ሰው ብድግ ብሎ እግዚአብሔር ማለት ብሎ መናገር አይችልም። አዎ ይሉታል ቃል፣ አዎ ሥጋ ሆነ። ምን ነው የሚሉት አይሁዳውያኑ? ምን ማለት ነው? ስለማ እያወራ እንደሆነ ምናልባት እነሱ መካከል በጣም ክሊር አይደለም። እኛ ጋር ነው ክሊር የሚሆነው። 21 ምዕራፍ ጨርሰን ነው ወደ ምዕራፍ 1 የመጣ ነው። ቃልም ሥጋ ሆነ። እንደውም አንደኛ ዮሐንስ ላይ ነው አይደል? ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል እርሱ ከእግዚአብሔር እንደሆነ እናውቃለን ይላል። በቃ እናንተ በጌታ ናችሁ። ኢየሱስ ይኸውላችሁ በምን እንወቀው ሰው ከእግዚአብሔር እንደሆነ ስትሉት ኢየሱስ ክርስቶስ በሥጋ እንደመጣ ከተቀበለ ያ ከእግዚአብሔር መንፈስ ነው። እሰይ ሲሉ አንዳንዶቹ አሁን እኛ ሁላችንም በጌታ ስለሆነ ነው፣ ካልሆነ በኋላ ጠራለሁ። አንዳንዶቹ ደግሞ በዮሐንስ ዘመን ኖስቲኮች አሉና በምን እርግጠኛ ነን? አሁን ይምጣ ሥጋ ሁሉ ርኩስ ነው። ቃል የምትለው ደግሞ ያ አመክንዮ ያ ሪዝኒንግ ፓወሩ ደግሞ ቅዱስ ነው። ያ ቅዱስ እንዴት ነው እርኩስ ውስጥ የሚቀመጠው? እንደመጣኛ አንቀበልም። ሥጋ የሚመስል ለብሶ ሊሆን ይችላል እንጂ ሥጋ ነው ብዬ አልቀበልም ሲሉ ኢየሱስ በሥጋ እንደመጣ የማይቀበል ደግሞ እሱ የሐሰተኛው ክርስቶስ መንፈስ ነው፣ ወይንም የክርስቶስ ተቃዋሚ እንደሆነ በዚህ በእውነት አይናችሁን መጨፈን የለባችሁ። ጌታ ሆይ ካንተ ነው ካንተ አይደለም አትበል። ጠጋ ብለው ኢየሱስ በሥጋ እንደመጣ ትቀበላለህ ብቻ በለው። አሁን ኢየሱስ በሥጋ እንደመጣ ትቀበላለህ ማለት አንድ ኢየሱስ የሚባል ሰውዬ በታሪክ መካከል የዛሬ 2000 ዓመት ኖሮ ነበር ማለት አይደለም ትርጉሙ። አምላክ ሰው ሆነ ማለት ነው ትርጉሙ። እሱን ትቀበላለህ ወይ ነው። ኢየሱስ ተወለደ ስንል አምላክ ሰው ሆነ እያለን ነው። ጌታ ኢየሱስ ክርስቶስ በእኛ መካከል መጠን የሌለው አምላክ ስብስብ ብሎ ምንም ሳይጓደል መለኮትነቱ በሰውነት በመካከላችን አደረ ነው። እስቲ አሜን በሏ። አሁን እያወራን ያለነው ሰማይ የተወሰነ ክፍሉ መሬት እያልን አይደለም።
በተለይ በመካከላችን አደረ የምትለው ቃል አይደል? እንደሱ ነው የሚለው አይደል? አደረ ማለት በእውነት ምን ማለት መሰለ? ከአንድ ቦታ ነቅሎ መጥቶ ቁጭ አለ። ብሉይ ኪዳንም ላይ በጣም ብዙ ሰው አየ ነው ብለው ያውቃሉ። ታየ ማለት አይደለም ትርጉሙ። አደረ ማለት ተዳሰሰ ማለት ነው። እኛም ጸጋንና እውነትን ተሞልቶ ክብር ለእግዚአብሔር ይሁን በሙላት መጥቶ ቁጭ አለ። አምላክ በሰማይ አይደል እንደሚኖረው ሲሉት ዮሐንስን እኛ መካከል መጥቶ ቁጭ አለ። መጣ አላቸው። አደረ ያው ኮመን ቃል ነው። ታበርናክል የሚለውን ይሄ ምንድነው የመገናኛው ድንኳን የሚለው ቃል ነው ተያይዞ የመጣው እና በመካከላችን ቃልም ሥጋ ሆነ ብሎ በመካከላችን አደረ፣ እኛ መሃል ተገኘ። አሁን እቺ አደረ የምትለው ቃል ታየ ማለት አይደለም ትርጉሙ። እግዚአብሔርን ከሩቅ ሰው ያየዋል አይጠጋውም። ዮሐንስ እንደዚህ ያለ ነካ ነው። አደረ ማለት ተዳሰሰ። ክብር ለእግዚአብሔር ይሁን። እንደዚህ ተነካ በመካከላችን አደረ ማለት በጣም ብዙ። አሁን ሙሴ ብሎ ያውቃል። እግዚአብሔር ራሱ እንደዚህ ያለው የመገናኛው ድንኳን ብለህ ጥራው አለውና ሰው እኔን ከፈለገ ይመጣና ድንኳኑ ጋር ይቆማል። እኔ ደግሞ እመጣለሁ እዛ ድንኳን ውስጥ በመካከል መልአክ ይቆምና እኔ ያወራለሁ፣ መልአኩ ያወራል፣ ሰውየው ያወራል፣ እኔ ያወራለሁ፣ መልአኩ ያወራል። ምክንያቱም እኔና ሰው ቀጥታ መገናኘት ግን እንገናኝ አለ እግዚአብሔር። ታበርናክል እንገናኝ፣ እዛ ጋር እንገናኝ። የመገናኛው ድንኳን አደረ ማለት ኢየሱስ በመካከላችን ደኮነ እንደማለት ነው። ድንኳን አረገ እንደማለት ነው። ራሱ ድንኳን ሆነ እንደማለት ነው። የኔና የእግዚአብሔር መገናኛ ሆነ ኢየሱስ። የብሉይ ኪዳኑ የመገናኛ ድንኳን እግዚአብሔር ሲመጣ ነው በክብር የሚሞላ። እግዚአብሔር ካልመጣ ድንኳን ብቻ ነው። ኢየሱስ ክብር የሚመጣበት ድንኳን አይደለም፣ ራሱ መለኮት ነው። በክብር በጸጋና በእውነት የተሞላ እርሱ በእኛ መካከል ሰው እግዚአብሔርን ከፈለገ ያለ ገደብ እንዲያገኘው ጌታ ኢየሱስ ክርስቶስ በእኛ መካከል አደረ። ሊሚት የለውም። ባይዘዌ እግዚአብሔር ያለ መጠን ሰውን ለማግኘት በክርስቶስ ኢየሱስ በኩል ያለ ገደብ እግዚአብሔር እኛ መሃል አደረ። የክርስቶስ ወደ ምድር መምጣት የኃጢአት ዕዳዬን ሊከፍልልኝ ስለሆነ እንዴት ነው ማላመሰግነው? እንዴት ነው? እንዳበደ ሰው ነው መሆን ያለበት። ዳዊት ድንኳን ውስጥ እግዚአብሔር የቃል ኪዳን ታቦቱን ሲያመጣ ቅድም የዘመር ነው አይደል? እርቃኑ እስኪታይ ነው የዘለለ የሚለው። እኛስ በአካል መለኮት መጥቶ እኛ መሃል ደግሞ ድንኳን ውስጥ አይደለም አንተ ውስጥ ነው የገባው። እንዴት ነው ማላመሰግነው? እንዴት ነው እንዳበደ ሰው ማለው ነው? ክብር ለኢየሱስ ይሁን። በእኛ መካከል አደረ አለ ሙሴ። ያችን የመገናኛ ድንኳን ሰርቶ ሙሴ ኤክስፔሪየንስ አለው። ባይዘው እንደዚህ ጠጋ ብሎ አይቷል። ያየው የእግዚአብሔርን ፊት አይደለም፣ የሆነ ደመና ነገር አይቷል። መጽሐፍ ቅዱስ ላይ ሙሴ ምን አለ? ሻካይና የሚል ቃል፣ ሻኪና ነው የሚለው ትክክለኛው ቃል። ሻካይና ብለን የተረጎምነው ሻካይና ማለት እግዚአብሔር መጥቶ ሴትል ዳውን ያደርግ ነበር። መጥቶ እርፍ። አሁን ሴትል ዳውን የሚለው ዘና ብሎ መቀመጥ ነው። እግዚአብሔር ምንድነው? እርፍ ብሎ ይቀመጣል። ሰው ግን ዳይሬክት ማግኘት አይችልም። ሙሴ ኢየሱስን የእግዚአብሔርን ክብር በመገናኛ ድንኳን ዳይሬክት ማግኘት ችሏል። ኢየሱስ የተለወጠበት ተራራ ላይ ኢየሱስ ደኮነ፣ ክብሩን ይዞ አደረ፣ አረፈ። ሙሴ እንደ ልማዱ መጣ። ሙሴ ድሮ ሲመጣ ደመና ነው የሚያየው። ዛሬ ፊት አየ። ሲመኘው የነበረውን ጌታ ኢየሱስ ክርስቶስ እንደ መገናኛ ድንኳን ሆኖ የእግዚአብሔር ክብር በሙላት ኢየሱስ ላይ ሲብረቀረቅ
ሙሴ ወደ ለመዳት ወደዛች የመገናኛ ድንኳን ሲመጣ የዛሬው ድንኳን ጌታ ኢየሱስ ክርስቶስ በክብር ሞልቶታል። የመገናኛ ድንኳኑ ጋር የነበረው አይነት ስዕል ነው ትራንስፊገሬሽን ማውንቴን ላይ የነበረው። ሙሴ ወደ መገናኛ ድንኳን እንደሚመጣ ወደ ክርስቶስ ኢየሱስ መጣ። ሰራው ብዙ ነው በእርግጥ ምዕራፍ 17 ማቴዎስ 17 ግን መጣ አየ እግዚአብሔር በሙላት ክብሩን አሳየ። የእግዚአብሔርን ኃይል የእግዚአብሔርን መገለጥ የእግዚአብሔርን መገኘት ያለ መከልከል ሙሴ አየ። በቀደመችው ጥላ በሆነችው በድንኳን በተሰራችው መገናኛ ውስጥ ያ ክብር መገለጥ አይችልም። ፐርሰኑ በሙላት መታየት አይችልም። አሁን ጌታ ኢየሱስ ክርስቶስ መጣ። በሙላት ታየ። አምላክ በእኛ መካከል ክብሩን አሳየ። ተወለደ ማለት ይሄ ነው። ዮሐንስ ቀጠለ ቁጥር 14 እዛው ለምንድን ነው የሚለው? ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ይሄ የተወለደ ቀን የጀመረ እያደገ የቀጠለ ነው። የተወለደ ቀን እነዛ ሰብአ ሰገል ከማርያምና ከዮሴፍ ጋር ከቅዱሳን መላእክት ጋር ሆነው አንድያ ልጅ በአባቱ ዘንድ ያለውን ክብሩን አዩ። ሰብአው ሰገል ተሰብስበው አዩ። ማርያምና ዮሴፍም አዩ። የሰማይ መላእክትም ለመጀመሪያ ጊዜ አዩት። ክብር በአርያም ለእግዚአብሔር ለሰው ልጆች ሁሉ ደስታ አሉ መላእክት አሉ። አይ ቲንክ ማርያምና ዮሴፍም በጣም አመስግነዋል። የመላእክቶቹ ግን ይብሳል። በጣም ለብዙ ሺህ ዓመታት አይተው ታያቁማ። ሰማይ ከተፈጠሩበት ጊዜ ጀምሮ አይተው ታያቁም። ዛሬ እንደዚህ ብሎ አዩ። ክብር በአርያም አሉ ለእግዚአብሔር። ለምን? አንድያ ልጅ በአባቱ ዘንድ ያለውን ክብር አዩ። ማርያምና ዮሴፍም ቆመው ኢየሱስ ትለዋለህ ብሎት የለ መልአኩ፣ ሰውን ከኃጢአት የሚያድን ተወለደ፣ ተመስገን። እንዳልኳችሁ ነው። የተወለደ ቀን አየናሉ። ከዛ ተራራው ላይ ደግሞ አዩ። ከዛስ ዮሐንስ ወንጌል ምዕራፍ 2 ላይ ያንን ውሃ የቀየረበት ቦታ ላይ የእግዚአብሔርን ክብር አዩ ይላል። ከዛ ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ከሞት ሲያስነሳ ኢየሱስም የእግዚአብሔር ክብር በእርሱ ላይ ታየ። የሰው ልጅ ይከብር ዘንድ የእግዚአብሔርም ክብር በእርሱ ይገለጥ ዘንድ ተባለ። ክብሩ እያደገ መጣ። መገለጡ ተአምራት ሲያደርግ ራሱን ሲያሳይ መገለጡ ሲጨምር ክብሩ እያደገ መጣ። አልቲሜትሊ ክብሩ ወደ ሙላት ሊመጣ ሆነ። ኢየሱስን አሳልፈው የሚሰጡበት ያቺ ምሽት ጌታ ኢየሱስ እንደዚህ አለ፣ የሰው ልጅ ሊከብር ነው አለ። መቼ አሉት? ወደ መስቀል ሊሄድ ነው አለ። የእግዚአብሔር ፍጹም ፍቅር፣ የእግዚአብሔር ፍጹም ክብር፣ የእግዚአብሔር የመጨረሻ የማዳን ጉልበት የሚገለጠው እዛ መስቀል ላይ ነው። ጌታ ኢየሱስ እንደዚህ አለ፣ የሰው ልጅ ፈጽሞ ሊከብር ነው። የት ጋር ነው የጀመረው የእግዚአብሔር ክብር መገለጥ? የተወለደ ቀን። የት ጋር ነው የእግዚአብሔር ክብር እየተገለጠ ወደ ሙላት የመጣው? መስቀል ላይ ሲሞት የሰው ልጅ ሊከብር ሰዓቱ ደረሰ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። በክርስቶስ ኢየሱስ ሞት የእግዚአብሔር ፍቅር፣ የእግዚአብሔር ጸጋ፣ የእግዚአብሔር እውነት በሙላት ወደ ሰው ልጆች ሁሉ ፈሰሰች። በዚህ አላበቃም። ኢየሱስ በመስቀል ላይ ሞተ፣ ተቀበረ፣ ተዘጋበት። በሦስተኛው ቀን ከሞት ተነሳ። ክብሩን ድጋሚ ገለጠ። በእግዚአብሔር ዙፋን ቀኝ ደግሞ ጨርሶ ሊቀመጥ ፈጽሞ አብ ክብሩን በልጁ ሊገልጥ ኢየሱስን ወደ ሰማይ ወሰደው። ክብር ለእግዚአብሔር ለአምላካችን። የብሉይ ኪዳኗ ድንኳን መጠናቀቋን የሚያሳየው ሙሴ መጥቶ ከጌታ ከኢየሱስ ክርስቶስ ጋር አብሮ ኅብረት አደረገ፣ ጨረሰ። እግዚአብሔር ክብሩን ማሳየት ፈልጓል፣ አሳየ። የቀረ ክብር አለ? የለም። ያልተገለጠ ክብር አለ? በክርስቶስ ኢየሱስ በኩል ጨርሷል፣ አልቋል። ታዲያ ምንድነው የሚቀረን? እኛ እየተጠጋኑ ማየት፣ የተገለጠው እንዲገባን፣ የበራው ነገር እንዲበራልን እንደገና እየተጠጋን ማየት። ከዚህ በኋላ የሚገለጥ ክብር አለ ወይ? በዳግም መመለሱ። እስከዛስ ኢየሱስ ጨርሶት ሄዷል።
የእግዚአብሔር ክብር በእኛ መካከል አድሯል። ሻካይና አድሯል። ኢየሱስ እዚህ ነው ያደረው አይደለም፣ ውስጥ የኔታ አንቺ ውስጥ ተወልዷል። አዎ። ድጋሚ ይወለዳል አይወለድም? ጨርሶ ሄዷል። የምናስበው ምኑን ነው? ወደ ምድር መምጣቱን፣ ስለ ሰው ልጆች ኃጢአት በመስቀል ላይ መሞቱን፣ ወደ አባቱ ሄዶ መክበሩን፣ ዳግም መጥቶኛን መውሰዱ። ይሄ ሁሉ አለ መወለድ ውስጥ። ጮክ በሉና ኢየሱስ ስለኔ ሲል ሰው ሆኗል። ይሄ ነው።